ለምንድን ነው የማላስበው? የልጅ አባት አይደል እንዴ? አንቺ ሴት አታበሳጭኝ። የፈለግሽኝ ለምንድን ነው? ግን ያው እንዳልኩኝ ብዙ ሰው ስለሚመጣ በትክክል አላስታውስም። ግን ፊቱ አዲስ አልሆነብኝም። ያየኋት መሰለኝ። ስለዚህ መታ ሊሆን ይችላል እቺ ሴት አይደል? ያው ተቆልፎ አንቺም እሱም ምን አገባሽ? እሱ የቤተሰቦቻችን ቤት ነው። አያገባሽም። ለምን ደግሞ አያገባሽም? መናገር ያለብሽ ምን ልታመጪ ነው እንዴ? እማመጥ አሳይሻለሁ። አፍንጬ ድረስ ደርሶ እንደፈለግሽ እየከፈትሽ እንደፈለግሽ ስትገቢ እንደፈለግሽ ስታወሪ ዝም ያልኩት ለልጄ ብዬ ነው። የልጄ ስለምቦና እንዳይጎዳብኝ ብዬ። በጣም አዝነሽላት። አይ እነሱ ተዘጋጅተው ነው የሚመጡት። በቃ ሁሉ ነገር ይገባሉ፣ ከዛ ይዘጋል። ከዛ እነሱ በሩ ተዘግቶ ቁጭ ብለው ያወራሉ። ያለውን ነገር አካባቢዎችን ማጣራት ነው። እያንዳንዱ ነገር እቺ ለፖሊስ እናገራለሁ። በቃ ሴትዮ አርፈሽ ብትቀመጭ ይሻልሻል። ከነባልሽ ነው ገደል የምትገቢ። እሺ ያው የሆነ ጊዜ እንደውም እሷ ልትሞክር ቤቱ ጋር ልትከፍት ምናምን የሄደች ጊዜ ነገርኩት። ምን ነው በዚህ ልክ ነው ማውራ የምፈልጊው? ነይ ተነሽ። በቃሽ ነገር እና ያው ከማዛ ከምትባለው ሴትዮ ጋር የቢዝነስ ስራ ልንሰራ ነው የምንሄደው። ክፍለ ሀገር ነው ያለነው። ግን ስደውልልሽ የማዝሽን ነገር ታደርጊያለሽ አይደል? እና ለምንድን ነው የጠራሽኝ? እኔ አሁን ባሌ የት እንዳለ ማወቅ ስለምፈልግ ብቻ ነው የጠራሁሽ። እና እኔ ካንቺ በላይ አንቺን ባል እጠብቃለሁ። ይኸውልሽ አንቺ አይደለሽ እንደ አብረሽ የምትኖሪ? የት አለ ወንድም? ምን አድርገሽ ነው? ተረጋጊ። ወይም ደግሞ የስራ ባልደረቦች አሉ ነው እነሱ መጥቶ ያወራሉ። የሚያወሩበት ቤት ነው ማለት የሚያወሩት ነገር አላውቅም። የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ስለዚህ አሁን ተረጋጊ። ሰሚኛነሽ አይደል? ተረጋጊና ማውራት ያለብን ነገር አለ። ሲጀመር ይኸውልሽ የምታውቂው ነገር ምን እንደሆነ ይፈልጋል። ይኸውልሽ ምንድን ነው ያለኝ መሰለህ? አዲስ ስራ አግኝቻለሁ። በጣም አሪፍ መላ ነው ያለው ምናምን ብር ነው ያለው። በቃ ያንን ብር በሱ አዲስ ህይወታችንን እንቀይረዋለን ምናምን። ይኸውልሽ ተረጋጊ። አንተ ማለት አንቺ ለምን ተስከፋሽ? ቤቱን ቁልፉን እጂ እንትን ስሞክረው ቁልፉ ተቀይሯል። ቤት ውስጥ ምን እንዳለ ምንም የማውቀው ታሪክ የለም። የሆነ ቤት ውስጥ አለመስማማት ነበረ ከእናቴ ጋር። በዛ ምክንያት ይመስለኛል ድንገት ነው ሄደ እና የት እንደሄደ አላውቅም። ያልገባኝ ምን ያልዋሽው ሲጀመር አንቺ የቤተሰብ ሚስጥር እንዴት እንደዚህ በአደባባይ ይወራል እንዴ? ሲጀመር ምን የምታውቂው ነገር አለ? እኔ እንዳትለያዩ ሲጀመር እንደዚህ አይነት ትልልቅ ሰው ውስጥ መጠበቅ የምትይውለን ገብተህ እሷን ህፃን ልጅ ከመጠየቅ እኮ እኔን ጠብቀህ ማውራት ትችላለህ። የቤቱን ኪራይ እሷ እየሄደች ታያለች የሚከራየውን ቤትና ወደዛ ቤት አትሂጂ እኔ ሌላ ስራ እየሰራሁበት ነው እያላት ነበር። አሁን ግን ሄሎ ማዚ ምናምን እያለ እየተቻኮለ ሲወጣ እንትን ብየዋለሁ። ምናልባት የስራ ባልደረባው ትሆናለች ብዬ አሰብኩኝ። ይሁን በርግጥ እኔ ማውቀው ነገር አሉ ግን በቃ ገርሞኝ ነው ማለት ቻለቀ። ከዚህ በኋላ እኔ ሳልፈቅድልሽ ወዴትም ልትሄጂ አትችይም። ምን ማለት አፍሽን አትክፈትሽ። በጥፊና አድልሽ ስታስጠላ ልክሽን ወቂሽ። ባባዬና በቲና መታገት እናቴን እየጠረጠርክ ነው ወይስ አልገባኝም። ማናችሁም እንዳትከተሉ ማናችሁም በማደርገው ነገር ታካሳሚ ተረጋጋ። ማክሳሚ እናትሽ ነሽ። ከዚህ በኋላ በጥበቃ መሄድ የለብሽም። ለምንድነው ነፃነት እንዲሰማሽ ማታረጊው ብላ ጥበቃውን ያስቆመችው እናትሽ ነች። እኔ ያጋባኝ ነው ምንም በማለቅበት ሁኔታ ውስጥ አባዬና ቲና ታገቱ አልከኝ። እንደዛ አዋክባችሁ ቤታችን እየተፈተሸ ነው ተዋክቤ መጣው። እዚህ አንድ ላይ አግተዋት ነበር። አያያቻቸው ነው ጸጥ ያልሽው? እኔ ያያያቸው አይደለም ጸጥ ያልኩት። እና ምን ማለት ነው? ምን ማለት ነው? እኛ ቤት አዋቂ መምጣታችንም ምን ማለት ነው? እህቷ ቤት ምን ማለት ነው? ይሄን ጠይቀኝ። እኛ ቤት የምትመጣው የሆነ ጉዳይ ነው የሆነ ፕሮግራም ሲኖር ብቻ ነው እንዴ? እና እያወሩ እየተጫወቱ ነበረ። ምንም የተፈጠረ ነገር የለም። ሲጀመር ከተጣሉ እንዴት ነው ቤት የሚመጡት? ስልኬ ላይ ሰራልሽ ይችላል ሩቅ ነው እና ኔትወርክ አይኖርም ያለችኝ። በቃ አንተ የፈለግከው መጣጣር ትችላለህ በረከት። እኔ ከዚህ በኋላ ግን ካንተ ጋር ምንም የማወራው ነገር የለም። ግን የምታወራው ነገር አሰባር ጋር ምንም ከእናቴ ጋር አንድ ላይ ነው የሚሰሩት እና የስራ ባልደረባ ነው እና በቅርቡ ደግሞ የሚጀምሩት ስራ አለ።
ይኸውልሽ ቀና ብለሽ አውሪ። ምን ነግሪው ነገር ቶሎ ብለሽ ንገሪው። እናትህ እኮ ናት እንደሚገሏት አታስብም? እናትህ እኮ ናት እንዳትናገር ብላ ያስማለች። ሳሚ ተረጋጋሽ፣ እነግርሃለሁ። ንገሪኛ። ምን ምንድን ነው ያልሽው? ስለዚህ ይኸውልሽ ያው የአቶ ኤልያስ እህት እየመጣች እንደሆነ ታውቂያለሽ። ያለውን ነገር እንግዲህ ያወራነው ነገር አለ። ከካሜራ ጀርባ ያቀድናቸው ነገሮች አሉ። ማውራት ስላለብሽ ነገር ቅድም ነግሬሻለሁ። ስለዚህ ማውራት ባለብሽ ልኩ ድሮ በምታወሪያቱ ወይ ምንም አይነት ነገር ሳይቀየር፣ ምክንያቱም ምንም አይነት ነገር እንድጠረጥር አልፈልግም አሁን ላይ። ስለዚህ ምንም አይነት ነገር በማጠረጥርበት መልኩ ታወሪያታለሽ ማለት ነው። ያው ሂድን ካሜራ ገጥመናል። እኛ ውጭ ሆነን እያንዳንዱን ነገር የምንከታተል ነው የሚሆነው። ይሄን ስልክ እንግዲህ በእጅሽ ትይዣለሽ። ማይክ ነው የምታወራውን ነገር ስለሚቀዳ ይሄን ስልክ በእጅሽ እንደራስሽ ስልክ አድርገሽ ትይዣለሽ ማለት ነው። ስለዚህ እንግዲህ ቅድም ባልኩሽ ልክ ነው እንድትጓዥ የሚፈልገው። ያለውን ነገር መጠበቅ ያለብንን ነገር እኛ ውጭ ሆነን እያንዳንዱን ነገር እንከታተላችኋለን። መግባት ባለብን ሰዓት ደግሞ እንገባለን ማለት ነው። ስለዚህ በዚህ ልክ ነው የምንቀጥለው ማለት ነው። እንዴት ነሽ? የምን ቃል ነው? ተረጋጊ። ለነገሩ አንቺ ሰላም ማለት ትተሻል። እኔ ቁጭ በይ ቁጭ በይ። የምን ዕቃ ነው? የት አለ ዕቃውስ? ሰላም ነው? እቸኩላለሁ። ሰላምታ አይቀድም መጀመሪያ? ሰላም ነው እኮ አልኩሽ። የምን ዕቃ ነው? እኔና አንቺ እንድናወራ ፈልጌ ነው የጠራሁሽ። እኔና አንቺ የምናወራ ምን ጉዳይ አለ? ተረጋጊ እስኪ። አሁን ጸቡን እንትን እንታዩና ጥላችሁን እንታዩና ወደኋላ ታዩና ለምን ጠላሻለሁ? እኔ ምክንያትሽ ምን እንደሆነ አላውቅም። ዘለሽ ነው ዕቃው የት አለሽ? ሰላም አትይም ሰው ምናምን። እኔ ሰላም ታስጨንቆሽ ነው? አሁን ይኸውልሽ ምንም አይነት ዕቃ የለም እና ለምንድን ነው የጠራሽኝ? እኔ አሁን ባሌ የት እንዳለ ማወቅ ስለምፈልግ ብቻ ነው የጠራሁሽ። እና እኔ ካንቺ በላይ አንቺን ባል እጠብቃለሁ? ይኸውልሽ አንቺ አይደለሽ እንደ አብረሽ የምትኖሪ? የት አለ ወንድም? ምን አድርገሽ ነው? ተረጋጊና እናውራ። ደግሞ ተረጋጊ ትለኛለች እንዴ? እኮ ተረጋጊያ። ምንድነው የሚያስጨውሽ? ምንድነው የምናወራው? ይኸውልሽ እኔ አሁን ደግሞ ዕቃ ያልሽኝ ሴት አለ? ምንም አይነት ዕቃ የለም ማለት ነው። እየቀለድሽብኝ ነው እንዴ? ኧረ ተረጋጊ። እየቀለድኩ አይደለም። ቆይ እስኪ ተረጋጊ። እኔ እንደ እናት ነው። ይኸውልሽ የልጅ አክስት እኮ ነሽ። ጸቡን ተይው ለጊዜው በቃ ጠላቸውን ተይውና አሁን ይኸውልሽ ስለጨነቀኝ እያወራች ነው። ስለምን እያወራች እኔ እና አንቺ ስለምን ልናወራ እንችላለን? ተረጋጊ። ምንም ያነጋግረን ጉዳይ አለ ወይስ ወንድሜ ምን አድርገሽ ነው? እኔ አንቺን ነው መጠየቅ የምፈልገው። እንደውም ካንቺ ጋር አይደለም የሚኖረው ነው ያለው እሱ። ምንድነው ማለት ምንድነው እየሰራችሁ ያላችሁት? የምን ስራ እንዴ? ይኸውልሽ እየተመላለስሽ አንቺ ልጅ እንዲያብረሽ የምትኖሪ ስሚ፣ ለእግዚአብሔር ሰላምታ እንኳን ሰላም አትይኝም እኮ። በሩን ልክ አሁን ገንጥለሽ ከዚህ በላይ እንድሰግድልሽ ነው የፈለግሽው? እኔ ስገጅልኝ አላልኩም። ገንጥለሽ ነው የምትገቢው። ከሱ ጋር ተንሾካሽኮሽ ምናምን ትሄጃለሽ። ከወንድሜ ጋር ማውራት አስቀናሽ? ወይኔ እኔ እኮ ሚስቱ ነኝ። ምንም የሚያስቀና እህቱ ነሽ አውቃለሁ። ምንም የሚያስቀና እኮ ሌላ ነገር ጨንቆኛል። የእሱ ደህንነት አሳስቦኛል። ስለዚህ የት እንዳለ የምታውቂ ከሆነ ንገሪኝ። ታስብ ትመስላለች። ለምንድን ነው የማላስበው? የልጅ አባት አይደል እንዴ? አንቺ ሴት አታበሳጭኝ። የፈለግሽኝ ለምንድን ነው? ቆይ አሁን የምጠይቅሽ ነገር አለ። ገባሻል? እንድትረጂኝ እንደ ሴት እየለመንኩሽ ነው። እንደ ሴት የምትረጂኝ ነገር አለ። ምንድን ነው የሚረዳሽ? ገባሻል? አንቺና እሱ ምንድን ነው የምትሰሩት? ምንድነው 24 ሰዓት ስልክ የምታወሩት? ከወንድሜ ጋር ማውራት አልችልም? እሺ ሌላ ጊዜ እኮ እንዴት ነሽ ሰላም ነው ምናምን በቃ እንደዚህ ነበር የምታወሩት። እና ከዛ በላይ ማውራት የለብንም? እኔ እንድሰማ አትፈልጉም? ጓዳ ገብታችሁ ነው የምታወሩት። ልጄን እንኳን ሰላም አትያትም ስትገቢ። ጭራሽ ከልጅቷ ጋር እንድጠላኝ ልታረጊኝ ነው? እኔ እንድጠላሽ አክስቷ እኮ ነኝ። ስጋዬ ናት። ልታጣይኝ ነው ወይ? እንድጠላኝ ልታረጊ ነው? እኛም እኮ አልጠላንሽም። ራስሽ ነሽ አሁን ከመሬት ተነስተሽ እና ወይስ እንዴ ምን ሆነሽ ነው? እኔ እኮ እንደማትወጂኝ አውቃለሁ። በቃራኒ ትወኛለሽ። ጭራሽ እኮ ከወንድሜ ጋር ሳወራ ሌላ ነገር እያሰብሽ ተይውና እሱን ተይውና፣ የት ነው ያለው እሱ? አንቺ ልጠይቅሽ ጨንቆኛል። እዚህ ቤት ከመጣ እኮ ቆየ። ምን ሆነሽ ነው? አንቺ አይደለሽ እንዴ አብረሽ የምትኖሪ? ወይስ ወንድሜን የሆነ ነገር አድርገሽ ሌላ ነገር ወደ እኔ እያዞርሽ ነው? አሃ ራስሽን ነፃ ልታወጪ ነው? ስለዚህ ምን አድርገሽ ነው ነገር አለ ማለት ነው? የምትሰሩ ስራ ምንድን ነው? እሺ ምንድን ነው የምትሾካሾኩትስ? እኔ ከወንድሜ ጋር የፈለኩትን ማውራት አልችልም? ይኸውልሽ እስካሁን ድረስ በትዕግስት እያወራሁሽ ነው።
ከዚህ በላይ በጣም ያንቺ በር ገንጥሎ መግባት ያንቺ መመናቀር እዚህ ድረስ አፍንጫ ድረስ ደርሷል። ጭራሽ እየተሳደብሽ ነው። እኔ እየተሳደብኩኝ አይደለም። አንቺ ሴትዮ አትፈታተኝ። ወይኔ ግዴ ወንድሜ ምን አርገሽዋል? እስከዛሬ ድረስ ዝም ያልኩት እኔ ድሮ ራሱ እንደማትሆኝ አውቅ ነበር። እሱ ነው ድሮ እንትን ያለው። የምትሆነው እያመቻቸሽ ነው። አንቺ ሴትዮ በሆነ እሺ ብሉኝ በሆነልኝ። እሺ እኔ አሁን ያልገባኝ ነገር ማለት ነው እሱ የት ነው ያለው? ምንድነው የምትሰሩት? ስለ አዲሱ ስራችሁስ ምንድነው እየሰራችሁ ያላችሁ? ምን ያገባሻል? እያኖረሽ አይደል እንዴ? ቁጭ ብለሽ እየበላሽ እኮ ነው። አንድ ነገር እንኳን ልስራት። ቤቱ ተቆልፎ አንቺም እሱም ምን አገባሽ? እሱ እኮ የቤተሰቦቻችን ቤት ነው። አያገባሽም። ለምን ደግሞ አያገባሽም? ቁጭ ብለሽ እየበላሽ ወጥተሽ እንኳን ልስራት። ወንድሜ በለፋ እኮ ነው የምትበይ። ስለዚህ የሆነ ነገር እየተካሄደ ነው ማለት ነው። የሆነ ነገር እያደረጋችሁበት ነው እዛ ቤት። ምን ልናደርግ እንችላለን? በቃ አያገባሽም። ይኸውልሽ ጭንቅላት የቤተሰቦቻችን ንብረት ነው። እናንተ የምታረቁኝ እሺ አይመለከተኝ፣ ግድ የለም ለጊዜው የታለቀውሽ እሺ እቃ ምናምን ብለሽ አይደል የጠራሽኝ? እቃ የሚባል ነገር የለም። ይኸውልሽ አዳምጪኝ። አሁን እቃ ምናምን ብዬ ያመጣውሽ ዝም ብዬ ነው። አንቺ ስትበለሽ ከዚህ በላይ ትግስት የለኝም። የሆነ ነገር እየሰራችሁ እንደሆነ ውስጤ ታውቆኛል። ምን ልንሰራሽ? አያገባሽም። በቃ ያለሽ እኔ እያንዳንዱን ነገር ይጂ ታውቂዋለሽ። እንዴት ውሳኔን ታውቂዋለሽ። እያንዳንዱን ነገር ይጂ ለፖሊስ እናገራለሁ። በቃ ሴትዮ አርፈሽ ብትቀመጭ ይሻልሻል። ከነባልሽ ነው ገደል የምትገቢ። እሺ አርፈሽ ተቀመጭ። ስለ ቤቱም ቢሆን አፍሽ ዘግተሽ ስለዚህ የምታውቂው ነገር አለ ማለት ነው። አይመለከትሽም። ዝም በይ። አፍሽ ዘግተሽ ስትቀመጭ እንደሆነ ተቀመጭ። እሺ ግድ የለም። ዝም ብዬ የምቀመጥ መስሎሻል? አሳይሻለሁ። ምንም አይነት እንቅስቃሴ እንድታረጊ አልፈልግም። ሰምኛለሽ? እሺ ቤተሰቦች ያው ከካሜራ ጀርባ ለማረጋጋት ሞክረናል፣ አረጋግተናቸዋል። አሁን ለማውራት ግዴታ ማውራት ስላለብን ተቀምጠናል ማለት ነው። ለእናንተም ግዴታ ማሳየት ያለብኝ ነገር ስላለ ነው ቤተሰቦች። ያው ሁሉንም ነገር እያንዳንዱን ነገር እናንተም በጉጉት ስለምትጠብቁ ማሳወቅ ያለብን ነገር ለማሳወቅ ነው ማለት ነው። እሺ ይኸውልሽ መጀመሪያ ከካሜራ ጀርባም በጣም ለማረጋጋት ሞክረናል ማለት በጣም ብዙ ነገር እንደሆንሽ በጣም ብዙ ነገር እንደደረሰብሽ አይነት ነገር ሪያክት ስታደርጊ የነበረውና ከአንቺ ማወቅ የምንፈልገው አንድ ነገር አለ። አቶ ኤልያስ የት እንዳለ ነው ማወቅ የምንፈልገው። ስለዚህ እሱ ያለበትን ቦታ ደግሞ ሞር ታውቂያለሽ ብዬ አስባለሁ። አሁን ላይ ከባለቤቱ የሚልቅ ከአንቺ ጋር ክሎዝ እንደሆናችሁ እና ብዙ አይነት ወሬዎችን ከአንቺ ጋር እንደምታወሩ አውቃለሁ እና ወንድምሽ የት ነው ያለው? የት ነው ሄደው? የት ብሎ ነው ሄደው? ቤተሰብ ሊጠይቅ ነው ሄደው ክፍለ ሀገር። በቃ ምንድነው የዚህን ያለ ስለሱ ያስጨነቃል? ቤተሰቦቻችሁ ክፍለ ሀገር ነው ያሉት? ሰምኛለሽ? ሁሉንም ነገር ታውቂያለሽ። ዝም በይ ሴት ተናገሪ። ዝም በይ አትበይ። ከአንቺ ጋር ወሬ የለኝም። ዝም በይ። ሁሉንም ጥርጥር አድርገሽ ተናገሪ። ወንድሜን አቃጥለሽዋል። አቃጠልኩት አይደል? እንደውም አንቺ ነሽ ይኸውልሽ፣ ትሰሚኛለሽ? አሁን ሌላ ታሪክ ውስጥ አትክተቺ። መናገር ያለብሽን ነገር ተናገሪ። ዝም በይ ያልኩሽ እኮ ሴት። እስካሁንም ዝም ያልኩት አፍንጬ ድረስ ደርሶ እንደፈለግሽ እየከፈትሽ እንደፈለግሽ ስትገቢ እንደፈለግሽ ስታወሪ ዝም ያልኩት ለልጄ ብዬ ነው። የልጄ ስለልቦና እንዳይጎዳብኝ ብዬ። በጣም አዝነሽላታል። ከዚህ በኋላ ምንም ነገር አልታገስሽም። መናገር ያለብሽ ምን ልታመጪ ነው እንዴ? እማመጥ አሳይሻለሁ። ውሻ እንቅስቃሴ እንድታደርጉ አልፈልግም። ሰምኛለሽ አይደል? ነጭ ይኸውልሽ አሁን ብቻሽን ልናወራሽ የተቀመጥነው ከእሷ ጋር አንድ ላይ ሆናችሁ መስማማት ስላልቻላችሁ ማውራት ስላልቻላችሁ ነው። ሰምኛለሽ አይደል? እኔ እዚህ ቤት ስመጣ የያዝኳቸው መረጃዎች አሉ፣ የያዝኳቸው ማስረጃዎች አሉ። ብዙ ነገር ይዤ ነው የመጣሁት። ስለ አቶ ኤልያስ ማረጋገጥ ያለብኝን ነገር ላረጋግጥ ነው እዚህ ቤት የመጣሁት። ስመጣም ግን ከነሱ ይልቅ ይኸውልሽ ከባለቤቷ ይልቅ ከሷ ይልቅ አንቺ ጋር ነው እያንዳንዱን ነገር የሚያወራው። እያንዳንዱን ነገር ለአንቺ ነው ኃላፊነት ሰጠ የነበረው። ነገሩ ግን ባለቤቷ አለች አይደል? እሷ ስለምጠላኝ ነው። ሁሉ ጊዜ ስለኔ ክፋት ነው የምታወራው። እኔ ለሷ ክፉ አይደለም፣ ግን ስለምጠላኝ ለወንድሜ አትገባውም ሲጀምር። እሷ ይኸውልሽ አሁን ላይ ስለ አንቺ ክፋት ስለ አንቺ በደል ምንም የነገረችኝ ነገር የለም። ነገር ግን ደግሞ አሁን ላይ እንዳየዋችሁ ከሆነ ጭራሽ ምንም የምትስማሙ አይነት ሰዎች አይደላችሁ። ምንድነው ይሄ ሁሉ ምክንያታችሁ ምንድን? አትወደኝ፣ ስለማትወደኝ ነው። በቃ ስለኔ ጥሩ አመለካከት የላትም። እኔ ከወንድሜ ጋር ለማወራ ነገር እንኳን ትቀናለች። ቆይ ሰው ወንድሙን ማውራት አይችልም? እሺ ወንድሟን የሷን ባለቤት ልታወሪው ትችላለሽ፣ ወንድምሽ ነው። ነገር ግን ደግሞ እዚህ ቤት ላይ ስትመጪ አንቺ ምንም አይነት ጥሩ ፌስ ለልጁም ሆነ
ለባለቤቱ ጥሩ ፌስ እንደሌለሽ ነግራኛለች። በአጠቃላይ ያለውን ነገር ማለት ሲቀጥል ደግሞ ምንድነው ከወንድምሽ ጋር ተደብቃችሁ የምታወሩት ወይም ደግሞ መኝታ ክፍል እየገባችሁ የምታወሩት ነገር እንዳለ ነግራኛለች። ምንድነው የምታወሩት ነገር? በቃ ስለራሳችን ነው የምናወራው። ሌላ ነገር ስለምን ልናወራ? ስለራሳችሁ ምን? ለምሳሌ በቃ ብዙ የሚወራ ነው፣ የድሮ ያሳለፍነው ታሪክ ብዙ ነገር የሚወራል። ያ ግን ተደብቆ መኝታ ክፍል ተገብቶ የሚወራ ነገር ባለቤቱን ብታቅ ምንም ችግር የለውም፣ ልጁን ብታቅ ይሄን ነገር ምንም ችግር የለውም። ነገር ግን እያንዳንዱን ነገር ተደብቃችሁ እንደምትንሾካሾኩና ብዙ ሚስጥር ደግሞ እንደምትይዙ ነው። አልተንሾካሾካ እሷ ስለምጠላን በቃ ወይ ሮጣ እኛ እዚህ ቁጭ ካላ ሮጣ ገብታ ቤት መኝታ ቤት ትዘጋለች። በቃ ልታየን ራሱ በተለይ እኔን ልታየኝ አትፈልግም። እኔ ባላን መቀማባት ይመስላት ይሆን? ወንድሟ አይደል እንዴ? ለኔ ወንድሜ አይደል እንዴ? እንዴት ነው ባላን እንትን ሳወራው የምትቀናው? በቃ ለኔ ጥሩ አመለካከት የላትም። ለዛ ነው። እሺ እንደዛም አንቺ እንዳልሽም ሊሆንም ላይሆንም ይችላል። ነገር ግን አንድ ሰው ትዳር ከመሰረተ በኋላ እያንዳንዱ ነገር ሞር ፎከስ ማድረግ ያለበት ወደ ትዳሩ ነው። ነገር ግን ከሆነ ጊዜያት በኋላ እንግዲህ እያንዳንዱ ነገር ወደ አንቺ እንዳረጋ ሌላው ይቅርና እቤታቸውን እንኳን ሌላ የሚከራይ ቤት እንደነበራቸው አውቃለሁ። ያን ቤት እንኳን በአንቺ ኃላፊነት እንደሰጠሽ እያንዳንዱ ነገር ነግራኛለች። ከዚህ በፊት እነሱ ናቸው ሲጠቀሙት የነበረው እነሱ ነበሩ። ከዚህ በፊት በምን ምክንያት ነው አንቺ ልመጪ ይቻልሽው ልገቢ ይቻልሽው ወደዚህ ጉዳይ? በቃ እኔ ችግሩን ስለነበረ ነገሮችን ለማስተካከል ነው። የቤተሰብ ጉዳይ ትንሽ ችግር ያጋጠመን ነገር አለና እሱን ለማስተካከል ነው። ሌላ ምንም ነገር የለም። ይኸውልሽ ቅድምም ከካሜራ ጀርባም ልነግርሽ ሞክሬያለሁ። ስለኔ ማንነትም ከጀርባዬ ስላሉት ሰዎችም ልነግርሽ ሞክሬያለሁ። በተጨማሪም ደግሞ የወንጀል ስራ እያጣራው እንደሆነ አሁን በማጣራው የወንጀል ነገር ላይ ደግሞ ወንድምሽ ቀጥታ የሚሆን በተዘዋዋሪ እጁ እንዳለበት መረጃ እንዳለኝ ነግሬሽ ነው። ቅድምም ነግሬሻለሁ። አሁንም በድጋሚ እየነገርኩሽ ነው። ትሰሚኛለሽ? ምንም አይነት ውሸት እየዋሸሽኝ ከሆነ ትሰሚኛለሽ አይደል? ምንም አይነት ውሸት እየዋሸሽኝ ከሆነ ከዚህ ነገር ጀርባ ይኸውልሽ ከባድ ነገር ነው ያለው። ምንም አንተን መዋሽበት አንድ ነገር መዋሽተሽኝ ከሆነ በዚህ መሃል ላይ አንድ ነገር መዋሽተሽኝ ከሆነ አንቺም ላይ ማለት ነው የሚደርስብሽ ነገር ከባድ ነው የሚሆነው። ይሄን እንድታቂ ፈልጋለሁ። እያስፈራራኝ ነው። ስለዚህ ይኸውልሽ እያስፈራራሁሽ ሳይሆን ትክክለኛውን ነገር እየነገርኩሽ ነው። በዚህ ልክ ተረድተሽ የምታውቂውን ነገር እውነቱን ብቻ እንድትነግሪኝ ነው የምፈልገው። በቃ ምንም የተለየ ነገር የለም ወንድሜ፣ ምንም ወንጀል የሚሰራ ነገር የለም። በቃ እርግጠኛ ነሽ? አዎ እርግጠኛ። እሺ ከመጀመሪያ ጀምሮ ልጠይቅሽና ያው አሁን ላይ ከወንድምሽ ጋር በጣም የጠለቀ ግንኙነት እንዳላችሁና በተጨማሪም ደግሞ የሆነ ስራ እየሰራችሁ እንደሆነ ባለቤቱ በማታውቀው ልጁ በማታውቀው መልኩ የሆነ ስራ እየሰራችሁ እንደሆነ መረጃው አለኝ። እኔ ምንድነው እየሰራችሁ ያላችሁት ከወንድምሽ ጋር? ምንም የምንሰራ ነገር የለም። በቃ እኔና ወንድሜ ነው እናወራለን፣ እንገናኛለን። ሌላ የተለየ ምንም ነገር የለም። የሆነ ቢዝነስ እንደጀመራችሁ በስንት ሰዓት አውቃለሁ። የሆነ ስራ እየሰራችሁ እንደሆነ በስንት ሰዓት አውቃለሁ። በተጨማሪም ለባለቤቱ ይልሽ አውቆ የሚሆን ሳያቅ የነገራት ነገር አለ። ስለዚህ ስራ በኋላ ነግርሻለሁ፣ ነገር ግን አሪፍ ገንዘብ የሚያመጣ ስራ እንደጀመረ አይነት ነገር ነግሯታል። ያን ነገር መረጃ አለኝ። በተጨማሪም እኔ ማጣራት ባለብኝ ልኩ ያጣራቸው ነገሮች አሉ። ስለዚህ ያ ስራ እየሰራችሁ ያላችሁት ስራ ምንድነው? ምንም የተጀመረ ስራ የለም አልኩ እኮ። እየሰማኝ ነው? ምንም የምንሰራ ቢዝነስም ስራ የለም። ስለኔ እንዲገባሽ እንዴት አድርጌ እንደማስረዳሽ እንግዲህ ይኸውልሽ በዚህ ልክ ካንቺ ጋር ማውራትን መቀጠልም አልፈልግም። ምክንያቱም ይኸውልሽ አሁን ላይ ምንም አይነት ጊዜ የለኝም። ጊዜ የሌለኝ ምክንያት ደግሞ ምንድነው? በሁለት ምክንያት ነው። አንደኛው ምክንያቴ የገዛ ወንድሜ እህቱና እናቱ ታግተው ይገኛሉ በዚህ ሰዓት። በተጨማሪም ደግሞ ይኸውልሽ ትሰሚኛለሽ፣ በተጨማሪም ጎበዝ የሆኑ ተማሪዎች ለሀገር መትረፍ የሚችሉ ሰዎች መና የሆኑ መንገድ ላይ አይምሯቸው እየተበላሸ ሌላ ነገር ውስጥ እየገቡ ነው የሚገኙት በዚህ ሰዓት። ይሄን ነገር ደግሞ ለማስቆም እየሰራው ይገኛሉ። ከዚህ ነገር ጀርባ ትሰሚኛለሽ አይደለ? እጅሽ ካለበት ማለት ነው አንቺ ነው ያርገኝ። እየደበቅሽኝ ከሆነም ስለዚህ ጉዳይ አንቺ ነው ያርገኝ። ትሰሚኛለሽ? እየሰማኝ ነው? ምንም ማውቀው ነገር የለም። የምትሰሩት ስራ ምንድነው? ምንም ስራ ምን ሰራ ስራ ስለምትሰሩት ስራ እንድትነግሪኝ እፈልጋለሁ እያልኩሽ ነው። የምታውቂውን ነገር ሁሉ እንድትነግሪኝ እፈልጋለሁ እያልኩሽ አንቺ እየገባሽ አልመሰለኝም። ይኸውልሽ ቅድም የተሰጠሽ ትምህርትም አሁንም እየገባሽ አይመስለኝም። ምንም ማውቀው ነገር የለም። ይኸውልሽ ሴት ነሽ ብዬ ነው ብዬሻለሁ ቅድምም። ይኸውልሽ በትንሹ እንትን ያልኩሽ። ከዚህ በኋላ ግን ማለት ነው ማትነግሪኝ ከሆነ የምታውቂውን ነገር ከዚህ በኋላ የምትደብቂኝ ከሆነ ድጋሚ ሌላ ነገር ውስጥ ነው የምንገባው። እርግጠኛ ነሽ? እርግጠኛ ነሽ? በዚህ ልክ ነው ማውራት የምትፈልጊው? ነይ ተነሽ። በቃሽ ነገር ነው። ይኸውልሽ አሁንም እንድታቂ የምፈልገው ነገር
ከዚህ ነገር ጀርባ ያለውን ነገር ለማጣራት ምንድነው ከኔ ማወቅ የምትፈልገው? የትኛውንም ነገር አደርጋለሁ። ምንድነው ማወቅ የምትፈልገው ከኔ? ማወቅ የምፈልገውን ጠይቅሻለሁ። ስለዚህ ይኸውልሽ ከዚህ በኋላ ይኸውልሽ በቅድሙ ልክ እንድታወሪኝ አልፈልግም። ትሰሚኛለሽ አይደል? ምንም እንደሆንሽ እንድታውቂ እፈልጋለሁ። ምንም አይነት አቅም እንደሌለሽ እንድታውቂ እፈልጋለሁ። ስለዚህ ይኸውልሽ ከምጠይቅሽ ነገር ከመጀመሪያ ጀምሮ ትመልሽልኛለሽ። መጀመሪያ ደረጃ ላይ ከወንድምሽ ጋር ምንድነው እየሰራችሁ ያላችሁት? በቃ ምንም የሆነ ቢዝነስ ጀምረን ነበር። በቃ ሌላ ምንም ነገር የለም። ምን አይነት ቢዝነስ ነው? ከዚህ በፊት ድርጅት ውስጥ እንደሚሰራ እኔ አውቃለሁ። ከዛ በኋላ ግን ድርጅቱን ስራ አቁሞ ደግሞ ከአንቺ ጋር የሆነ ስራ እንደጀመራችሁ አውቃለሁ። ይሄ ስራ ቢዝነሱ ምንድን ነው እያልኩሽ። ስለ ቢዝነሱ አላውቅም፣ ግን የተወሰነ ነገር ዝም ብሎ ላይ ነገረኝ እንጂ በትክክል አላውቀውም። ምንድን ነው ላለው ማለት? ምን ነገረሽ እስቲ? ማዛ የምትባል ሴት እንዳለች እና ማለት በአካልም አግኝቻታለሁ እና ከእሷ ጋር የሆነ አዲስ ቢዝነስ ሊጀምሩ እንደሆነና ምን እንደሆነ ጠይቄው ነበር። ግን አሁን ላይ መንገር እንደማይችልና ነገሮች ሲስተካከሉ የዛኔ እንደሚነግረኝ ነው የነገረኝ እና ጥሩ ህይወትም እንደምንኖር ነው የነገረኝ። እሺ ከባለቤትና ከልጁ ጋር ተደብቃችሁ የምታወሯቸው ነገሮች አሉ። ስለምን ጉዳይ ነው እንደዛ ተደብቃችሁ እያወራችሁ? በቃ ይህንን ቢዝነስ እንደምንሰራ እና ያንን ቤት ደግሞ ለቢዝነሱ ለስራው እንደሚፈልግ ማለት የሚከራየውን ቤት፣ ሌላው ደግሞ ያው እሷ ማወቅ እንደሌለባት። በምን ምክንያት ነው እሷ እንዳታውቅ የተፈለገው? ምክንያታችሁ ምንድን ነው? እሷ አለማውቋ። ምክንያቱም ባለቤቱ ነች፣ የልጁ እናት ነች። ይሄ ሁሉ ነገር ባለበት መልኩ ለምንድን ነው እሷ እንዳታውቅ የተፈለገው? እሱን አላውቅም። ለእኔም እኮ በትክክል አልነገረኝም። የስራውን ምንነት ነገሮች ሳስተካከል እነግርሻለሁ ብቻ ነው። እሺ ይህን ስራ ከጀመራችሁ ምን ያህል ጊዜ ሆናችሁ? እኔ ያው ስራውን ያወቅኩት ወደ ትንሽ ጊዜ ነው። ብዙም ይሄ ረዥም ጊዜ ምናምን አለ። ወንድሜ ከዚህ በፊት ስራም አይስራም አላውቅም፣ ግን ያው አዲስ ቢዝነስ እንደጀመረ እና አብረን መስራት እንዳለብን እንደዛ ነው የነገረኝ። ሌላው ደግሞ ያው ዲቴል ስራውን አልነገረኝም። ንገረኝም ስለው ነገሮችን ላስተካክልና ከዛ በኋላ እነግርሻለሁ። ስለዚህ ይህን ስራ እየሰሩ ያሉት ቅድም እንደነገርሽኝ መዓዛ ከምትባል ሴት ጋር ነው እየሰሩ ያሉት ማለት ነው? ያው ከእሷ ጋር ነው የሚሰሩት። እሺ አሁን ላይ የት ነው ያለው ወንድምሽ? ወይስ ደግሞ የት ነው ሄደው? ምክንያቱም ያለበትን ቦታ ታውቂያለሽ ብዬ አስባለሁ። አሁን ላይ ለቤተሰቡ ያለው ነገር ቀንሷል። ለሚስቱም የሚነግራት ነገር ምንም አይነት ነገር እንደሌለ ነግራኛለች። ሞር ግን ለአንቺ እያንዳንዱን ነገር ሁሉን ነገር እንደሚነግርሽ አውቃለሁ። እና አሁን ወንድምሽ የት ነው ያለው? ክፍለ ሀገር ነው ያለው እና ያው ከመሄዱ በፊት አግኝቶኝ ነበር። እደውልልሻለሁ፣ ያው የማዝሽን ነገር ታደርጊያለሽ። እንደማዝሽ ነገር እያንዳንዱ ነገር ደውዬ እነግርሻለሁ፣ ሳዝሽ ታደርጊያለሽ ነው ያለኝ። ምንድን ነው የሄደበትን ምክንያት ወይ ደግሞ እዛ ሄዶ የሚሰራውን ስራ ምንም የነገረሽ ነገር የለም? ያው ስለ ቢዝነሱ ሊሰራ ነው ያለኝ እና ያው ከማዛ ጋር እንደሄዱ ነግሮኛል። እና ያው ከማዛ ከምትባለው ሴትዮ ጋር የቢዝነስ ስራ ልንሰራ ነው የምንሄደው። ክፍለ ሀገር ነው ያለነው። ግን ስደውልልሽ የማዝሽን ነገር ታደርጊያለሽ አይደል? እሺ ማዛ ከምትባል ሴት ውጪ ስለ ስራው ጉዳይ የሚያወራው ሰው ወይም ደግሞ እያወሩ ያለው ሰው አለ? ብዙ ሰዎች ናቸው ያሉት። ያው እንደነገርኩ እኔ ወንድሜ ሲያዘኝ ነው የማደርገው። ይህንንም ቤት ማለት የሚያከራዩት ቤት አለ፣ የቤተሰቦቻችን ቤት ማለት ነው። እሱን እንድቆጣጠር ወደ ቤቱ ማለት ባለቤቱ ምናምን እንድትሄድ ስላልተፈለገ ያን እዛ አካባቢ ያለውን ነገር የማን እንደሚሄድ አካባቢ ላይ ማን እንዳለ እንዳጠራ እንድጠብቅ ነው። እና ያው የሆነ ጊዜ እንደውም እሷ ልትሞክር ቤቱ ጋር ልትከፍት ምናምን የሄደች ጊዜ ነገርኩትም እኔ ነኝ። ምክንያቱም እየጠበቅኩ ነበር ማለት እኔ ቀጥታ ተዘዋውሪ እዛ ጋር ቀጥታውን ሳይሆን ያው ሰዎች እንዲጠብቋት ማለት ምክንያቱም እኔ እዛ ጋር ከሆንኩ ያው እኔ እነሱ ያለን ነገር የታወቀ ነውና እንደዛ ነው። እዛ ቤት ላይ ምን አስቀምጣችሁ ነው አንቺ እየጠበቅሽው ያለሽው? እሱም ደግሞ በዛ ልክ አንቺ ማንም እንትን እንዳይል እያደረገ ያለው በምን ምክንያት ነው? ያው ቤት ውስጥ እየተሰራ ያለው አሁን ላይ ያው አብሮ የሚሰሩት የቢዝነሶቹ ጓደኞች
ወይም ደግሞ የስራ ባልደረቦች አሉና እነሱ መጥተው ያወራሉ። የሚያወሩበት ቤት ነው ማለት የሚያወሩት ነገር አላውቅም። እርግጥ በቤት ውስጥ ያው ሰው እንዳለና እንደሌለ አካባቢ ላይ ያጣራሉ። ከዛ ይገባሉ። ጭር በሚልበት ሰዓት ገብቶ ያወራሉ። እኔ ውጭ ላይ ሆኜ ቼክ አደርጋለሁ ማለት እጠብቃለሁ ያለውን ነገር። ከዛ ልክ ጨርሰን ደግሞ ወጥቶ ይሄዳሉ። ግን ስለምን እንደሚያወሩ አላውቅም። ስለዚህ ያ ቤት የሚያወሩት ቤት ነው እንጂ ምንም ውስጥ ላይ የሚጠበቅ እቃም ሆነ ምንም የሚጠበቅ ምንም አይነት ነገር የለም እያልሽ ነው? ውስጥ ላይ ያው እዛ ጋር ሲያወሩ የሚቀመጡበት ምናምን ነገሮች አሉ፣ ግን ከዛ የተለየ ምንም ነገር የለም። ቁጭ ብሎ ያወራሉ፣ እዛ ቤት ውስጥ ይወያያሉ። እና ያው ቀን ላይ እንደዚህ እንትን ያወሩበታል። ከዛ ጨርሰው ይወጣሉ። ከዛ ማታ ላይ ወደ ማታ አካባቢ ደግሞ ሌላ ልጅ አለ፣ ቁልፉን ሰጠዋለሁ። ከዛ ማታ የሚጠቀምበትን ይጠቀማል፣ ግን ምን እንደሚጠቀምበት አላውቅም። እንደውም አንድ ቀን መጥቼ ለማየት ሞክሬ ነበር ምን እንደሚሰራ። ያው ነገሩን ለማወቅ ጓጓ ማለት ወንድሜ ስጠይቀው አልነግርህም ሲለኝ ነገሮችን ላስተካከል ነው ሲለኝ በቃ ለማወቅ ጉጉት የሆነ ነገር ሲደበቅ ያጓጓው የለ ለማወቅ ፈልጌ እኔ ቀስ ብዬ መጣሁና ስመጣ በር ላይ ግን ቁልፍ የሚሰጠው ልጅ የለም ማለት ወደ ማታ አካባቢ ቁልፍ መጥቼ የሚሰጠው አለ ልጅ ብያለሁና እሱ በር ላይ ቆሟል። ከዛ እንደሚናገርብኝ ለወንድሜ እንደሚናገር ምናምን ነገር አስፈራራኝ ማለት ነው። ከዛ ለምን በደረሰቸው ምናምን ነገር እንዳይናገርብኝ አድርጌ ሄድኩኝ። ከዛ ወዲህ ወደዛ ተመልሼ እንደምልኩ። እሺ፣ ስለዚህ እዛ ቤት ላይ አሁን ላይ ምን ይሰራ ምን ይደረግበት ምንም የምታውቂው ነገር የለም ማለት ነው? አሁን ላይ ግን ያለው ወንድሜ ከተወሰኑ ቀናት በፊት ደውሎልኝ ነበርና ደውሎ ያው ሌላ ቤት እንደከራይና የዛ ውስጥ የነበሩ እቃዎችን አውጥቼ ወደዛ ቤት አስገብቼ ከዛ ያ ቁልፍ የሚሰጠው ልጅ የለም ቁልፉን ለሱ እንዲሰጠው አዞኝ ለሱ ቁልፍ ሰጥቻለሁ። ቤቱን ተከራይቼ አሁን ላይ ይሄኛው የኛ ቤት ባዶ ነው ያለው። የማውቀው ነገር ቢኖር ይሄ ነው። እሺ ይኸውልሽ፣ ቅድም እንደነገርኩሽ እኔ እያጣራሁት ያለው የወንጀል ስራ አለ ብዬሻለሁ። ወንድምሽ በማወቅም ይሁን ባለማወቅ እዚህ ነገር ውስጥ እጁ ተነካክቷል ወይም ደግሞ እጁ አለበት እና ምናልባት እስቲ ማዛ ስለምትባለው ሴት ምን ያክል ታውቂያለሽ? ማለት ከወንድምሽ ጋር ያላቸው ግንኙነት ምን አይነት ግንኙነት ነው? ምን ያህል የምታውቂው ነገር አለ ስለሱ? ያው ወንድሜ እንዳለኝ የስራ ባልደረባ እንደሆነች ያ ቢዝነስ ነው ከሷ ጋር አብሮ እንደሚሰሩ ነው የማውቀው። ስለዚህ ከባድ ሴት ትመስለኛለች። እሺ፣ አንቺን ግን የሚያዝሽ ስራዎች ምን ምንድን ናቸው? ማለት ምትሰሪለት ስራ ምንድን ነው የሚያዝሽ? ምን ነገሮችን ነው የሚያሰራሽ? አሁን ላይ አንቺ እንዳልኩ ነው ያው አሁን እዚህ መጀመሪያ ላይ የነበረው ቤቱን ነበር መቆጣጠር የነበረብኝ። ያው ባለቤቱ ምናምን ወደዛ እንዳትሄድ፣ ሌላው ደግሞ ሌሎች ሰዎችን በአካባቢ ካሉ እነሱ ከመምጣታቸው በፊት ያለውን ነገር ማጣራት ነው። የሰው ሁኔታ ማጣራት ምናምን ነው። ሌላው ደግሞ በቃ እኔ እንደውም ብዙም እዚህ ትኩረት ላይ አልሰጥም መሰለኝ። ያን ስለ ስራው ማወቅ ስለፈለግኩ ብዙ ጊዜ ለማወቅ ጥሪ ያለው ግን ያው እንዳልኩ አንድ ቀን በማታ ስመጣ ያ ቁልፍ የምሰጠው ልጅ እንዳገኝ ነው። ከዛ በኋላ ብዙም እንትን አላልኩም። ያው የሚያዘኝ ነው በቃ እንደዚህ አድርጊ ስለኝ ማድረግ እስካሁን ብዙ እንትን በዙሪያ ያለው ነገሮችን ማጣራት ነው እንጂ ሌላ ነገር አልሰማለቅም። እሺ፣ እዛ ቤት ላይስ ምን አይነት ሰዎች ናቸው የሚመጡት? ያው እንደምትከታተይ ነግረሽኛል። ያን ቤት ሰዎች ሲመጡ እንደምትይ ነግረሽኛል። እና ምን አይነት ሰዎች ናቸው እዛ ቤት ላይ የሚመጡት? ያው እንደዚህ ልልህ አልችልም። በጣም ብዙ ሰው ነው የሚመጣው። ምናልባት ዛሬ ይመጣና ነገ ሌላ ሰው ነው የሚመጣው። በትክክል ራሱ ደግሜ ባያቸው ማቃቸው አይመስለኝም። ምክንያቱም በየቀኑ የተለያየ ሰው ነው የሚመጣው። በጣም ብዙ ሰው ነው የሚመጣው። ለዛ በትክክል እንደዚህ ልልህ አልችልም። ብዙ ሰዎች ናቸው የሚመጡት። ስለዚህ እዛ ሲመጡ የሚፈልጉትን ነገር ታቀርቢላቸዋለሽ አንቺ ወይንስ ደግሞ ጀስት በቃ ቤቱን ከፍተሽ ብቻ ነው ዞር የምትይው? እኔ ቤቱን ከፍታለሁ። ከዛ ያለውን አካባቢ ላይ ያለውን ነገር መጠበቅ ነው በቃ እንጂ ሌላ ነገር ምንም ማቀርብ። የሚፈልጉት ነገር ሲሆንስ የሚያቀርብላቸው ሰው ወይም ደግሞ እዛ ቤት ውስጥ ያለ ሰው ሌላ ሰው አለ? አይ እነሱ ተዘጋጅቶ ነው የሚመጡት። በቃ ሁሉም ነገር ይገባሉ፣ ከዛ ይዘጋል። ከዛ እነሱ በሩ ተዘግቶ ቁጭ ብለው ያወራሉ። ያለውን ነገር አካባቢዎችን ማጣራት ነው። ሌላ ነገር
እሺ ምናልባት የምጠረጥሪው ነገር አለ አሁን ከዚህ ነገር ጀርባ አለ ብለሽ የምታስቢው ነገር ወይንም ደግሞ እየተሰራ ያለ ስራ አለ ብለሽ የምታስቢው ነገር አለ? ያው እኔ ወንድሜን በጣም ነው የማምነው። ያው ጥሩ ስብዕና አለው፣ መልካም ሰው ነው። መጥፎ ነገር ይሰራል ብዬ አልጠብቅም። ግን ደግሞ ስለ ቢዝነሱ ምን እንደሆነ በቃ ግራ ነው እየገባኝ ያለው። ማወቅ እየፈለግኩ በጣም ማለት በድብቅ ለምንድን ነው የሚደረገው? በቃ እንደዛ ሲሉ ደግሞ ሁሉ ነገር እየተደበቀ ሲሄድ ደግሞ የሆነ ውስጤ ላይ ትንሽ ወንጀል ነገር ይሁን እንዴ ወንድሜ ደግሞ አያደርግም ብዬ ደግሞ ለራሴ እንትላለ። ይኸውልሽ አሁን ላይ ምንም አይነት ነገር መደበቅሽ በኋላ ዋጋ ነው የሚያስከፍለው። አንቺንም ሆነ ወንድምሽን ዋጋ ነው የሚያስከፍላችሁ። ስለዚህ ይኸውልሽ ምናልባት ወንድምሽ እዚህ ነገር ውስጥ የገባው በማወቅም ባለማወቅም ሊሆን ይችላል። ነገር ግን እያንዳንዱን ነገር ደግሞ መንገርሽ ይኸውልሽ ነገሮቹ በዚህም በዛም የሆነ ሰዓት መረጋገጣቸው መውጣታቸው አይቀርም። የዛኔ ሁሉም ሰው ማግኘት ያለበትን ቅጣት ማግኘቱ አይቀርም። ነገር ግን ይሄ ነገር ሳይጎላ በእንጭጩ እንዲቀጭ ማድረግ ምትቺ ከሆነ አንቺም ላይ የሚደርስብሽ ነገር ሊቀንስልሽ ይችላል። በተጨማሪም ደግሞ ወንድምሽንም ደግሞ ልታተርፊ ትችላለሽ ከብዙ ነገር። ስለዚህ የምታውቂውን ነገር ምንም እንድደብቅኝ አልፈልግም። አሁን ሁሉም ነገር እኮ ነው የነገርኩህ። የማውቀው እስከዚህ ድረስ ነው። ከዚህ የተለየ ነገር የማውቀው ነገር የለም። እንደነገርኩህ እኔም ራሱን ማወቅ እፈልጋለሁ። ስራው ምን እንደሆነ ማወቅ እየፈለግኩ ማለት ፍላጎት ስለነበረኝ ብዙ መንገድ እንደሄድኩም ነግሬሃለሁ። ያጋጠመኝም እኮ ነግሬሃለሁ። ወንድሜን ለመጠየቅ ስሞክረው ነገሮችን ላስተካክልና ከዛ እነግርሻለሁ ነው። ብቻ እኔ አንድ ነገር የማውቀው ነገር ቢሆን ጥሩ ቢዝነስ እንደሆነ ህይወታችን እንደሚቀይር ነው የነገረኝ። ከዛ የተለየ ምንም ነገር የማውቀው ነገር የለም። የማውቀውን ነገር ነገርኩህ። እሺ የነገርሽኝ ነገር እውነት ይሁን ውሸት እያንዳንዱን ነገር እኔ ማጣራት ባለብኝ ልኩ የማጣራ ነው የሚሆነው። ግን እስቲ ከዛ ውጭ ደግሞ ምናልባት ወንድምሽ ስለማገት ወይም ደግሞ ሰውን ስለማገት ሲያወራ የሰማሽው ነገር ካለ በስልክም ሲያወራ ሊሆን ይችላል። ምናልባት ተሳስቶ አጠገብሽ ሆኖም ሲያወራ የሰማሽው ነገር ሊኖር ይችላል። ምናልባት ከወይዘሪት መዓዛም ጋር ያወራው ነገር ሊኖር ይችላል እና ምናልባት ስለ እንደዚህ አይነት ነገር የሰማሽው ነገር ይኖራል? አይ ያኔ ከእኔ ፊት ማለት አገናኝቶልኝ ከማዛ ጋር ተገናኝተን ብያለሁ። ግን ያው ጥሩ ቢዝነስ ነው ህይወት የሚቀይር ነው ምናምን ነገር እንደዚህ ብሎ ነው ያዋራኝ። እና ግን ከኔ ይልቅ ማታ ማታ ቁልፍ እንሰጣለን ያልኩህ ልጅ የለም እሱ የበለጠ የሚያውቅ ይመስለኛል። ከኔ የተሻለ እሱ ያውቃል በደንብ ስራውን የሚያውቀው ይመስለኛል። ምክንያቱም የሆነ ነገር እኔ ትንሽ ነገር ያዙኛል ከዛ በኋላ ለሱ ሲጭ ነው የሆነ ያዙኝና ለሱ አድርግ ነው። እኔ በቃ አካባቢ ማጣራት ነው እንግዲህ ያ ነገር የለም። እና ከኔ በለጠ ከወንድሜ ጋርም በጣም ያወራሉና እሱ የሚያውቅ ይመስለኛል ከኔ ይልቅ። እሺ ስለሱ ማጣራት ባለብን ልኩ እኛም የምናጣራ ነው የሚሆነው። ነገር ግን ከመዓዛ ጋር እንግዲህ በተገናኛችሁበት ወቅት እስቲ ምናልባት ስታወሩ በመሃል ሳሚ ስለሚባል ሰው ሊሆን ይችላል፣ በረከትስ ስለሚባል ሰው ሊሆን ይችላል። ምናልባት ሲወራ የሰማሽው ነገር አለ? አይ ማለት እኔ እንጃ እርግጠኛ አይደለሁም። ማለት ስለ ብዙ ሰዎች እያወሩ ስለነበረ እርግጠኛ አይደለሁም። ምናልባት እስቲ ሲጠራ ከሰማሻቸው ምናልባት ወይ ደግሞ ልታስታውሽ የምትቻቸው ስሞች ካሉ እስቲ ንገረኝ። ማለት እኔ በስራው ማለት ወንድሜን በጠየቅኩበት ሰዓት ስለነበረ ምንድነው በቃ ግራ ተጋብቼም ስለነበረ ብዙም እንትን አላልኩም። እነሱ ግን በጣም ብዙ ሰው እያወሩ ስለነበረ እኔ ብዙ አላስታውሰው ማስታወሻ ነገር የለም። እሺ እዛ ቤት እስቲ ስለሚመላለሱ ሰዎች ምናልባት ከዚህ ፊት እየመጡ ስለነበሩ ሰዎች ምናልባት በፎቶ ባሳይሽ ምናምን የምታውቂያቸው ሰዎች ምናምን ይኖራሉ ድንገት? ምናልባት ካስታወስኩ እንዳልኩ ብዙ ሰዎች ነው የሚመጣው እና በትክክልም ላላስታውስ እችላለሁ። ደግሜ ባይቸው ራስ ላለቅ እችላለሁ ብያለሁ። ምናልባት እስቲ ምናልባት እስቲ ፎቶዎችን አቃብለኝ እስቲ። ይኸውልሽ እዛ ቤት ከሚመጡ ሰዎች መካከል ምናልባት እነዚህ ሰዎች ይሄን ሰው ታውቂዋለሽ? ምናልባት ከመጡት ሰዎች መካከል አይተሽው አታውቂም? እርግጠኛ ነሽ? አላውቀውም። እሺ እቺኛዋ ሴትዮስ በደንብ ያይሻቸው? አላውቃቸውም። እሺ እቺኛዋ ሴትስ?
እቺኛው ፊቷ አዲስ አልሆነብኝ ማለት የሆነ ቦታ ወንድሜ ደውሎልኝ ከአንድ ቀን በፊት ማለት ከመደወሉ አንድ ቀን በፊት ቤቱን እንዳስለቅቅ እንድቀይር ከመንገሩ አንድ ቀን በፊት ከብዙ ልጆች ማለት ብዙ ሰዎች እንደሚመጡ ነገር ያለው ከነሱ ማለት ያየዋት መሰለኝ። እርግጠኛ አይደለሁም ግን እርግጠኛ እንድትሆኝ ይፈልጋለሁ። እቺ ሴት አይተሻታል? እርግጠኛ እንድትሆኝ በደንብ ለማስታወስ ሞክር። ያየዋት መሰለኝ ነው። እርግጠኛ አይደለሁም ግን ያው እንዳልኩኝ ብዙ ሰው ስለሚመጣ በትክክል አላስታውስም። ግን ፊቷ አዲስ አልሆነብኝም። ያየዋት መሰለኝ። ስለዚህ መታ ሊሆን ይችላል እቺ ሴት አይደል? ያው እሺ፣ ማጣራት ስላለብኝ ነገር ስለሌሎች ጉዳይ ማጣራ ይሆናል። አሁን ላይ ሲጀምር ከአንቺ ጋር መቀጠል አልፈልግም። ማለት ከአንቺ ጋር መቀጠል ባለብኝ ጊዜ በኋላ ላይ ድጋሚ መገናኘታችን አይቀርም። ነገር ግን አሁን ላይ ማጣራት ያለብኝ ነገሮች ስላሉ ለጊዜው ነይተነሽ የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። አላቅም ቤተሰቦች፣ አሁን ላይ ምን ማውራት እንዳለብኝ ምን ማለት እንዳለብኝ እንኳን እየከበደ ነው ያለው። አሁን ላይ በስልክ አውቃታለሁ። ከዚህ በፊት መታ ነበር ያለችኝ ሴት የሳሚ እህት ነች። አሁን ላይ አላቅም እኔ እንዴት ልትመጣ እንደቻለች በምን ምክንያት እዚህ ቤት ልትመጣ እንደቻለች ምንም ማውቀው ነገር የለም። ነገር ግን ግዴታ ደግሞ ስለ ሁሉም ነገር ቶሎ ማጣራት ስላለብን አሁን ላይ ምን እየተፈጠረባቸው እንደሆነ ምን እየደረሰባቸው እንደሆነ ምንም የሚታወቅ ነገር ስለሌለ በአፋጣኝ ነገሮችን ማድረግ ስላለብኝ ነው ማለት ቪዲዮ ላቋርጥ የተገደድኩት ማለት ነው። ቤተሰቦች አሁን ላይ ያው ወንድሟ እዚህ የነበረችው ልጅ ማለት ነው ወንድሟ ሲደውላት የነበረበት ስልክ አለ፣ ከክፍለ ሀገር የደወለላት ስልክ አለ። በዛ ያንንም ስልክ ማጣራት ባለብን ልኩ ክፍለ ሀገርም ይሁን የትም ይሁን መሄድ ባለብን ልክ ሄደን ከዛ የምናመጣው ነው የሚሆነው። ምክንያቱም አሁን ላይ ምንም አይነት ጊዜ ማባከን አንፈልግም። ምን እየተፈጠረባቸው እንደሆነ በዚህ ሰዓት ላይ ምንም የሚታወቅ ነገር የለም። በተጨማሪም እንግዲህ ማታ ቁልፍ ይቀበለኛል ያለችው ወንድ ልጅ አለ። ስለሱም ደግሞ ማጣራት ባለብን ልኩ ሄደን የምናጣራ ይሆናል። በተጨማሪም የተከራዩት ቤት አለ፣ አሁን ላይ ያለው ቤት አለ። እነዛ ቤቶች ላይ ምን እንደሚሰራ ምን እየተሰራ እንዳለ የኪራይ ቤቱ ላይ ምን እንደሚሰራ ምንም የሚታወቅ ነገር ስለሌለ አሁን ላይ በፍጥነት ወደዛ መሄድ ስላለብኝ ነው ቤተሰቦቼ ቪዲዮን እያቋረጥኩ ያለሁት ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩልኝ።